ምህረት ትጠይቃለህ እምቢ ከተባለስ እስር ቤት ሰብሬት ወጣ ኢትዮጵያዊነት አሰብን ስናጣ ነው የጠፋው የሀገራዊ ምክክር ለኢትዮጵያ ምን ይዞ ይመጣል አሰብ ለኢትዮጵያ ህዝብ ጎሮሮ ነበር ኢትዮጵያ ተስፋ ይኖራታል መለየው ለባሹ የኢትዮጵያ ምሽግ የመንግስት አሽከር የመንግስት ጠባቂ አይደል ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ ደርሷል ሂምቤክስሳ ማን በሬዳ ኢጃራ ሻምበሌጣ ይላል በኦሮሞ አሜሪካን ብቻም አይደለችም ሩሲያም ቤላሩስም ፈረንሳይም ኢትዮጵያ በገጠመችው ጦርነት ሁሉ የሀያላን አገሮች ምክር ሎጂስቲክ ድጋፍ አልቀረም ኢትዮጵያ ግን ለጅቡቲ እስከ $2 ቢሊዮን በአመት እየከፈልን ነው ኢትዮጵያን ለመንካት 10 ጊዜ አስብ የትኛው መከራ ለክፉ ፖለቲከኞች ለዘረኛ ፖለቲከኞች ኢትዮጵያ ውሽምት ናት ያ የጣሊያንን 6 ክልል ይዞ 3 ጨምሮ ነው 9 ክልል ያደረጉት ኢትዮጵያ ያጣቻቸው ነገሮች ምንድነው ትውልዱ ማወቅ ስላለበት በነፃ ሀገር ውስጥ እንደ ነፃዎች ይቋቋማል ኢትዮጵያ በዚህ ዓለም ነፃ ሀገር ናት ዓለም መስክሯል እዚህ ያሰማየል ላይ ወያኔ ብቻ አይደለም ሻቢያ ብቻ አይደለም ግብጽ ብቻ አይደለም ኦነጎችም አሉበት ዘረኞች እምቢ ከተባለ በቀኝ በግራ ቢታንስ ኮሬ ሚርጋንስ ኮሬ ወልጌቲን ኮራ ይላል በቀኝ ሙጣ በግራ ሙጣ ተረስ ኮርቻ ላይ መቀመጣለ ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ ኤንቢሲ ኢትዮጵያ ሀገር አቀፍ ፕሮግራማችን ነው በዛሬ ፕሮግራማችን ላይ ከጠበቃ ወንድሙ ኢብሳ ጋር የኢትዮጵያ መከላከያ ሰራዊት የደረሰበትን ዘመናዊነት እንዲሁም ኢትዮጵያ ከቀይ ባህር ገሸሽ የተደረገችበትን ስውር ደባ እና በአሁኑ ሰዓት ኢትዮጵያ እንዴት የቀጠናው አስፈላጊ ሀገር እንደሆነች እንመለከታለን ከዚህ በተጨማሪ በአሁኑ ሰዓት ኢትዮጵያ ሀገራዊ ምክክር እያደረገች ትገኛለች ይህ ሀገራዊ ምክክር ጥቅሙ ምንድነው ከዚህ ሀገራዊ ምክክር በኋላስ ኢትዮጵያ ምን አይነት አንድምታዎች ይኖራታል የሚለውን ጉዳይ ከጠበቃ ወንድሙ ኢብሳ ጋር እንወያያለን ጠበቃ ወንድሙ ኢብሳ ከ1969 ዓ.ም ጀምሮ ላለፉት 49 ዓመታት ሀገራቸውን ኢትዮጵያ በተለያየ ዘርፍ አገልግለዋል ከነዚህ መካከል 28 ዓመታቱን በትምህርት ዘርፍ ላይ አገልግለዋል እንዲሁም ከ1998 ዓ.ም እስከ 2002 ዓ.ም ድረስ በኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት የህዝብ እንደራሴ ሆነው ሀገራቸውን ማገልገል ችለዋል ከዚህ በተጨማሪ ላለፉት 16 ዓመታት ጠበቃ ሆነው እየሰሩ ይገኛሉ ዛሬ ከርሳቸው ጋር ጥሩ ቆይታ የማደርግ ይሆናል ፕሮግራሙን አዘጋጅቼ በማቅረብ እኔ ቢኒያም ከድር አብሬያችሁ የምቆይ ይሆናል ከመሸጋገሪያው በኋላ በቀጥታ ወደ ዝግጅታችን የምናልፍ ይሆናል ጠበቃ ወንድሙ ኢብሳ ወደ ስቱዲዮታችን እንኳን በሰላም መጡ ጋዜጠኛ ቢኒያም ከድርና ኤንቢሲም ስለጋበዛችሁ ከልብ አመሰግናለሁ ጥሩ ወደ መጀመሪያ ጥያቄ ነው ማልፈው ኢትዮጵያ ከአሜሪካን አፍሪካ አፍሪኮም ጋር በመተባበር የአፍሪካ ሎጂስቲክ ኮሚሽን ሲምፖዚየም ማድረግ ጀምራለች የመከላከያ ሚኒስቴር ኢንጂነር አይሻ መሐመድ የኢትዮጵያ የአሜሪካን አምባሳደር ኤርቬን ማሲንጋ ተገኝቷል ኢትዮጵያ ከታላላቅ አገራት ጋር በመከላከያ ዘርፍ በታላላቅ ስራዎችን እየሰራች ትገኛለች ኢትዮጵያ በዚህ ደረጃ እንዴት ተፈላጊ ልትሆን ቻለች የኢትዮጵያ መከላከያ ዘመናዊነት እዚህ ደረጃ እንዴት ሊደርስ ቻለ እሱ ላይ የተወሰነ ቆይታ እናድርግና እንቀጥላለን በጣም አመሰግናለሁ ቢኒያም አሜሪካና ኢትዮጵያን በወፍ በረራል ብናይ ኢትዮጵያ ጥንታዊ በሺህ ዓመታት ለሚቆጠር መንግስት የነበራት ከጥንታዮቹ ሀገሮች በጥንት ዘመን ከሰለጠኑት ሀገሮች አንዷ ናት አሜሪካ ደግሞ አዲስ ናት ወደ 15ኛ ክፍለ ዘመን የተገኘች ናት አዲስ ሆና ግን ዘመናዊ ሆና ዓለምን በፍጥነት የመራች ናት በአጼ ኃይለ ሥላሴ ዘመን ኢትዮጵያና አሜሪካ መንግስታት ከፍተኛ ግንኙነት ነበራቸው ትብብር ነበራቸው ደርግ ሲመጣ የአሜሪካና ኢትዮጵያ መንግስት ወታደራዊ ትብብርም ሆነ ሌሎች በጣም ቀስቅዞ ነበር ኢህአዴግ እንደገባ ደግሞ ኢህአዴግ ምንድነው የአሜሪካና የምዕራባውያን ጉዳይ ፈጻሚ ነው በአቻነት በሰጥቶ መቀበል በብሔራዊ የጋራ ጥቅም ላይ ተመሰረተ ነበር በኢትዮጵያና በአሜሪካ መሀል የነበረው ታሪካዊ ወታደራዊ ግንኙነት ዳራዊ ነበር ይሄ የመጋቢቱ ለውጥ ጋልቫናይዝድ የሆነ ለውጥ መጣ እግዚአብሔርን ፈቀደና ለውጡ ከመጣ በኋላ በኢትዮጵያ የመንግስትነት ታሪክ ውስጥ ተደርጎ የማይታወቅ በአጼዎችም በደርግም በኢህአዴግም ተደርጎ የማይታወቅ ሰላምን ፍቅርን ይቅርታን ማለት ጀመረ ይሄ ያልተለመደ ኢትዮጵያ ለመጀመሪያ ጊዜ አጼ ኃይለ ሥላሴ ለኖቤል ሰላም ሽልማት የታጩ ቢሆንም እድል አላገኙም በኢትዮጵያ ታሪክ አሁን ያለው መንግስት የሰላም የኖቤል ሽልማት ሆኖ የተመሰገነበት ነው አንድ ይሄ
አሜሪካንንም ሆነ የዓለም የሰለጠኑና የዘመኑ ሀያላን አገሮችን ወደ ኢትዮጵያ ትኩረት እንዲስብ አደረገ። ዓለም ኢትዮጵያን እንደገና እንዲፈትሽ እንዲያዩ አደረገ። ጠቅላይ ሚኒስትሩ ደግሞ መንግስታቸው የኢትዮጵያን የመከላከያ ኃይል ኢህአዴግ የገደለውን ያደከመውን ያፈረሰውን እንደገና ነፍስ እንዲዘራ በማድረግ አየር ኃይሉን፣ ባህር ኃይሉን፣ ምድር ኃይሉን፣ ፖሊሱን በየዘርፉ እጅግ በተጠናከረ ሁኔታ ይሄ የነበረውን የመከላከያ ሰራዊት የሀገር መከላከያ የኢህአዴግ የመጨረሻ ምሽግ ነው የሚባለውን አፈርሶ መከላከያ መለየው ለባሹ አየር ኃይሉ፣ ምድር ኃይሉ፣ ባህር ኃይሉ የኢትዮጵያ ምሽግ ነው። የመንግስት አሽከር የመንግስት ጠባቂ አይደለም። መንግስት ህዝብ የመረጠው ህጋዊ መንግስት ካለ ይሄ መከላከያ ሰራዊት ህጋዊ መንግስትን እንደ አይኑ ብለን ይጠብቃል፣ ይንከባከባል። ከየት እስከ የት? ከቤተ መንግስት እስከ ዳር፣ ከዳር እስከ ቤተ መንግስት። መከላከያ የት ነው የሚሰፍረው? ምንድን ነው የሚሰራው? በጭራሽ ከመከላከያ ባለሙያዎች ከወታደራዊ ባለሙያዎች ውጭ የለም። እንዲህ አይነቱ የኢትዮጵያ ጥንካሬ አሜሪካኖቹ እንደገና በአፄ ኃይለ ሥላሴ ጋር የነበራቸውን ግንኙነት ከኢህአዴጎችም በበለጠ በድርጅታዊ መልክ የኢትዮጵያ የወታደራዊ መከላከያ ኃይል አደረጃጀት በዘመናዊነት ይሄ የጦር መኮንኖች አካዳሚን በመፍጠር ይሄን በመመልከት ይሄ የሰርበደ እንቅስቃሴውን በመመልከት አሜሪካ በምስራቅ አፍሪካ ብሔራዊ ጥቅሟን ለመጠበቅ ከኢትዮጵያ ጋር ለመስራት ፍቃደኛና ነች። ፈለገች፣ ጠየቀች። ዝም ብላ አይደለም አሜሪካ ሮጣ ይሄ መንግስት እንደመጣ የመጣችው። ያው ሰሞኑን እንደምንመለከተው ከፍተኛ የአሜሪካ ጄኔራሎች አፍሪኮም የሚባል ይሄ ድርጅት በሎጂስቲክና በኮሙኒኬሽን ሎጂስቲክ ማለት የአሜሪካ የመከላከያ ኃይል ሀብት፣ እውቀት፣ እውነት፣ ኤክስፒሪየንስ፣ ልምድ ለኢትዮጵያ በመስጠት ኢትዮጵያ ደግሞ በዓለም ታሪክ አሜሪካ ሳትፈጠርም ከተፈጠረችም በኋላ ቅኝ ግዛት ያልገዛች ቅኝ ግዛት ያልተገዛች ህዝቡ ራሱ ለአገሩ ቀናይ ወታደር በመሆኑ ይሄንን ምንድነው ባህላዊ ልምዱን ለመቅሰም አሜሪካ ነው። ደግሞ የኢትዮጵያ አሸናፊነት ምስጢሩ ምንድነው? ትልቁ ምስጢሩ የህዝቡ አንድነት፣ የህዝቡ ኢትዮጵያዊነት፣ የህዝቡ ኢትዮጵያን ማፍቀር፣ የህዝቡ ህብረት በመረዳት። ሁለተኛ ደግሞ አሁን ያለው መከላከያ ሰራዊት መከላከያን የሚመሩ ጄኔራሎች ከ40 ዓመት በላይ ኤክስፒሪየንስ ያደረጉ በተለያየ ጦርነቶች የተሳተፉ ከሰይድ በሬ ኢትዮጵያን ወራራ ጀምሮ እስከ ዛሬ ድረስ በአካል በግንባር በጦር ሜዳ የተፈተኑ ተፈትኖ ዓለምን ያስደመሙ ገልቫናይዝድ የሆነ መከላከያ ተፈጠረ። ይህን ገልቫናይዝድ መከላከያ አይደለም አሜሪካ፣ የተባበሩት አረብ ኤሚሬቶች፣ ቻይና የሰለጠኑ አገሮች በሙሉ ይህንን መተባበር ፈለጉና በተለይ የቀይ ባህርን አካባቢ ይሄ ኢጋድን ምስራቅ አፍሪካን ለመቆጣጠር ብቻ ሳይሆን ምስራቅ አፍሪካን ሰላም ለመስጠት ምስራቅ አፍሪካ የሽፍቶች መናኸሪያ እንዳይሆን የኢትዮጵያን ህዝብ፣ የኢትዮጵያን መንግስት፣ የኢትዮጵያን መከላከያ ሰራዊት መያዝ መምረጥ ምርጫ የሌለው ምርጫ ነው። የሩቅ ምስራቆቹንም የሩቅ ምዕራቦቹንም የአውሮፓንም ጥቅም ለመጠበቅ የዚህን አካባቢ ሰላም ለመጠበቅ ኢትዮጵያ ምርጫ የሌላት ናት። አንደኛ ታሪኳ፣ ሁለተኛ አርበኝነታቸው፣ ሶስተኛ ለዓለም ሰላም ከኮሪያ ጀምሮ ከ1950ዎቹ ጀምሮ እስከ ዛሬ ድረስ በተለያየ ዓለም አገሮች ህግ ሲናጋ ኢትዮጵያ ተጋባዥ ናት። ኢትዮጵያ ሄዳ ተከብራ አስከብራ የመጣች ናት። አሁንም ለፍልስጤምና እዚህ ምስራቅ አካባቢ ተጋብዛለች። እጅግ አስፈላጊና ጠቃሚም ነው። አሜሪካ ብቻ አይደለም፣ ፈረንሳይ ከኢትዮጵያ ጋር በወታደራዊም በተለያየ መንገድ የተባበሩት አረብ ኤሚሬቶች፣ ህንዶች፣ ዓለም ውስጥ ያሉ ታላላቅ አገሮች ሁሉ ከኢትዮጵያ ጋር መስራት ይፈልጋሉ። ጦር ኃይሎችን ተመልክቴ እንደሆነ አይታል ብዬ አምናለሁና ፔንታጎን ነው። ይሄ አልነበረም። ስትገባ ከግቢ ጀምሮ ከበሩ ጀምሮ ሂምቤክሲሳ መን በሬዳ ኢጃራ ሸምበሌጣ ይላል በኦሮምኛ። ምን ማለት ነው? የቆንጆቹ ቤት ያስታውቃል። አሰራሩ በማረ እንትን ነው የሚሰራው፣ በማረ ሸምበቆ ይሄ ሰንበሌጥ የቆንጆቹ ቤት ማለት ውበት ብቻ አይደለም። ውበትም ጥንካሬም ጎብዝናም በማይረባ ነገር አይሰራም። ቤቱ ገና ቤቱን ስታይ ይሄ ቤት ቆንጆ ቤት ነው።
ህምቤስ ሰመን በሬዳ ኢጃረስ ሰንበሌጣ እንጨት ትመርጣለህ በዝም ብለ በሆነ ነገር አይደለም ስለዚህ ይሄ የኢትዮጵያ መከላከያ ሰራዊት ቅርጹ ውጫዊ ገጽታው ገና ከግቢ ስትገባ ታንኮቹ ቆመዋል ይሄ ማለት ምን ማለት ጦርነት እንፈልጋለን አይደለም አትንኩን ነው ኢትዮጵያን ለመንካት 10 ጊዜ አስብ የትኛው መከል እዚህ ላይ ባለፈው ጊዜ ጠቅላይ ሚኒስትሩ በፓርላማ ላይ ጽምዶ የሚባል ቲፒኤልኤፍ ኦኤልኤፍ ፋኖ የሚባል ዘረኛ ሻቢያ ግብጾች እንደዚህ ተባብሮና ምን ታረጋላችሁ ተባለ ሌላም ቢመጣ ተዘጋጅቻለሁ ነው ያሉት ጠቅላይ ሚኒስትሩ እኔ ደግሞ ከታሪክ ልጥቀስላቸው ኢትዮጵያ በገጠመችው ጦርነት ሁሉ የሀያላን አገሮች ምክር ሎጂስቲክ ድጋፍ አልቀረም ኢትዮጵያ ግን ከኢትዮጵያ ጋር መስራት ለዓለም ሰላም አስተዋጽኦ አለው ተፈጥሮ ራሱ አቀማመጧ ጂኦግራፊካል ፖለቲካል ሎኬሽኑ ኢትዮጵያን ያስመርጣል ታሪኳ ያስመርጣል አሁን ያላት ሀብት ከምስራቅ አፍሪካ ያስመርጣል ጠቅለል እናድርገውና መከላከያ በአክሱም በዛውጌ እና እንደውም ከዛ ዘመን አልፎ የነበረ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ድረስ ደርሷል የባህር ኃይላችን ፈርሶም ነበረ እንደ ኢሮፒያን አቆጣጠር በ1996 ነው ለመጨረሻ ጊዜ የፈረሰው ከዛ በኋላ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በ2019 ወደ ስልጣን ከመጡ በኋላ ነው እንደ አዲስ ያቋቋሙት ከተቋቋመ 7 አመት ሞልቶታል ባህር ኃይሉ አሁን ያለበት ደረጃን ስናየው ትልቅ ተቋም ገንብቷል የማሰልጠኛ እንዲሁም የራሱን ዋና ቢሮ ከፍቷል እና ከባህር ኃይላችን ጋር የተያያዘ ትልልቅ ስራዎች ተሰርቷልና እነዚህ ነገሮች ኢትዮጵያ እንድትመረጥ አድርጓታል አሜሪካን ብቻም አይደለችም ሩሲያም ቤላሩስም ፈረንሳይም አብሮ ከኢትዮጵያ መከላከያ ጋር ለመስራት እየሞከሩ ይገኛል እንግዲህ አሁን ያለንበት ዘመን በጣም ዘመኑን የዋጀ መከላከያ ገንብተናል ማለት ወደሚባለው ደረጃ ላይ ደርሰናል ኢትዮጵያ ከቅርብ አመታት ወዲህ በምስራቅ አፍሪካና በአፍሪካ ቀንድ እንዲሁም በቀይ ባህር ላይ ለሚኖር ሰላም አሜሪካና ሌሎች ታላላቅ ሀገራት አብሯት ሊሰሩ የፈለጉት ከዚህ አንፃር ነው ማለት እንችላለን እንደ አንድ ኢትዮጵያ አሰብን ያጣችበት መንገድ ምን ይሰማውታል ለሁሉም ኢትዮጵያውያን የግርሳት ነው ግን እርሶ ፖለቲከኛነት እንደ ፖለቲከኛነቶ አሰብን ያጣንበት መንገድ እስቲ አጠር አድርገው ቢገልጹልን ስለ መከላከያ ስናነሳ ቀጥሎ ስለ ባህር ጥያቄ ስለ አሰብ መንጣቱ ተገቢ ጥያቄ ነው ኢትዮጵያ ባህር በርን አሰብን ያጣችበት አግባብ ተገቢ አልነበረም ስርቆት ነው አገር ነው የተሰረቀው የባህር በር ማለት ለአንድ አገር ሳምባ ነው አፍንጫ ነው አየር መሳቢያ ነው ይሄን ባህር በር ያጣ ነው ቅድም እንዳልኩት በዚህ ዓለም ላይ ከተፈጠሩት አገሮች ሁሉ ከኢትዮጵያ በቀር ተላልቅ አገሮች ሁሉ ቅኝ ተገዝተዋል ቅኝ ገዝተዋል ተንበርክኳል አንበርክኳል ያልተንበረከከች ያላንበረከከች ብቸኛ የፈጣሪ አምላክ እቺ ሀገር ኢትዮጵያ ናት ይሄ ደግሞ ፈጣሪ ፈቅዶ የህዝቡ ህብረትና ትብብር አንድ ላይ ሆኖ በየተራ ወልተራ የሚመጡ መንግስታትም ከህወሓት ያደግ መንግስት በቀር ይሄንን ስለሰሩ የባህር ወደብ አሰብን የኢትዮጵያ አንድ አካል ብቻ ሳይሆን ስልታዊ ምድራዊ ስትራቴጂክ ቦታዎች አሉ ስልታዊ ስትራቴጂክ ምድራዊ ቦታዎች አሉ ለምሳሌ እናንተ አካል አገርን እንደናንተ እንደ ሰው እንሰደው አንድ ሰው አፍ አለው አፍንጫ አለው አይን አለው ጆሮ አለው እነዚህ አምስቱ ለአንድ ሰው ወሳኝ ናቸው የህዋሳት ከዓለም ጋር ኮሙኒኬት የሚፈጠርበት አሰብ እንደዚህ አይነት ነገር ነው ወይም ደግሞ በሌላ በኩል አሁን እጃችን አለ እግራችን አለ ጆሮ አካል አለ ይሄ ሁሉ ለሰውነታችን አስፈላጊ ነው እቺ ጎሮሮ ግን የምግብ መግቢያና መውጫ ከሁሉም የሰውነት አካሎች አስፈላጊ ነው አሰብ ለኢትዮጵያ ህዝብ ጎሮሮ ነበረች የውሃ መጠጫ የምግብ መውረጃ ነበረች ወይም ደግሞ የቆሻሻ ማስወገጃም ነበረች መተንፈሻ እኛን ቀምናስወጣበት ከውጭ የምናስገባበት የብሔራዊ ጥቅማችን ስትራቴጂክ ስልታዊ መሬት ነው ያጣንበት መንገድ በምዕራባውያን ቅኝ ገዢዎች ቅም ለምንድነው አገር ምን አግኝታ ነው ቀይ ባህርን አግኝታ ነው አሰብን አግኝታ ነው ስለዚህ ማሳጣት አለብን
በተለይ በሁለቱ ውሃዎች ጠቅላይ ሚኒስትር እየደጋገሙ እንደሚሉት በርካታ ኢትዮጵያውያን ምሁራኖች ስኮላርስ ከውስጥም ከውጭም በተለይ በአሁኑ ጊዜ ተረባርበው እንደሚሉት አባይ ወንዝና ቀይ ባህር ሁለቱ ውሃዎች የተያዙ ናቸው። በ21ኛ ክፍለ ዘመን ዓለም እየሰለጠነ በመጣ ቁጥር ደግሞ የዓለምን የኃይል አሰላለፍ ለመቆጣጠር ከምድር ይልቅ የውሃ ቦታዎችን መቆጣጠር ነው። የውሃ ፖለቲካ ነው ወሳኝ። የግብጽ ትልቁ ፖለቲካ 80% የአባይ ውሃ ነው። ባህሮች ናቸው። አሁን ዓለም በሆርሙዝ ሰርጥ ላይ ለምንድን ነው የሚረባረበው? ምድር አለ። አጠቃላይ የዓለምም ግሎባሉንም ስንመለከት 3/4 ውሃ ነው። ይሄ ውሃ ለዓለምም ለአገሮችም ለህዝቦችም ለማህበረሰቦችም ወሳኝ። ስለዚህ አሰብን ያጣንበት ነገር የግፍ ግፍ ነው። ምን ይሰማል ብትለኝ በህይወቴ ቆሜ ቅሬታ፣ ጸጸት፣ እልህኝነት። ኢትዮጵያ እናታችን ናት ለኛ። ለክፉ ፖለቲከኞች፣ ለዘረኛ ፖለቲከኞች ኢትዮጵያ ውሽምት ናት። ስትፈልግ ትሄዳለህ፣ ስትፈልግ ትቀራለህ። ኢትዮጵያ የራሷ ጉዳይ። እኛ ተሰማል አይደለም። እኔ አልጠረም እንጂ ማህበረሰቡን ብሔር በሚል አገር አድርገው የብሔር መብት ካልተጠበቀ ካልተገነጠልኩ ኢትዮጵያ በአፍንጫ ትደፋ የሚሉ ሰዎች አይደለም። ጣሊያን 5 ዓመት ኢትዮጵያን ለመግዛት የሞከረ ጊዜ ኢትዮጵያ ዋና ከተማን ሲይዝ ኢትዮጵያ ዋና ከተማ ጎሬ ኢሉባቦር ሄዶ በጎሬ ኢሉባቦር ያሉ ገበሬዎች ኢትዮጵያውያን በአራቱ መቅጣጫ ጫካ ገብቶ ከጣሊያን ሲተጋተጉ ጣሊያን ኢትዮጵያን 6 ክልል ነው ያደረገው። 6 አገር ነው ያደረገው። ትግራይና ኤርትራን አንድ ላይ አድርገው ትግራይ ትግርኛ፣ አማራ ክልል፣ ኦሮሚያ ክልል፣ ኦጋዴን ሶማሌ ክልል። ጣሊያን ኢትዮጵያን ለማፍረስ ቅኝ በቀጥታ መግዛት ስላልቻለ ከተበታተነች አሰለጥናለሁ ብዬ ገዛለሁ ብሎ 6 ክልል ፈጠረ ጣሊያን። እነ ደብረ ጽዮን እና መለስ ዜናዊ እነ ቦስብሃት ግብጾች ያ የጣሊያንን 6 ክልል ይዞ 3 ጨምሮ ነው 9 ክልል ያደረጉት። አቤት ኢትዮጵያ አምላክሽ ይጠብቅሻል። ስለዚህ አሰብ ወደብን ማጣት ጎሮሮ ማጣት ማለት ነው። ጎሮሮ የታመመ ሰው እህል ውሃ አይገባም፣ መሞት ነው። አልሞትንም ግን ለምን? ኢትዮጵያ የሰው ዘር መገኛ ናት። ምናልባት አዳምና ሔዋንም በዚህ ምድር ላይ ሳይገኙ አይቀሩም። አሜሪካኖች አሁን ሰማይ ጠቀስ ሄዱ ሳይሰለጥኑ የሰለጠነ ሀገር። ስለዚህ እኔ ወደብ አሰብን ማጣት ማለት ጸጸት ነው፣ ሪግሬት ነው። ሞተንለታል አሰብ። አጥንታችን ከስክሴን፣ ደማችን አፍሴን፣ ህይወታችን ገብሬን፣ አካላችን ጎሎ ኢትዮጵያዊነት አሰብን ስናጣ ነው የጠፋው። አሰብን ብቻ አይደለም እኮ ያጣ ነው ቢኒያ፣ ኢትዮጵያዊነትን ነው ያጣ ነው፣ ዜግነትን ነው ያጣ ነው። አሁን ቆንጆቹ ተወልደዋል፣ አሁን ጠንካሮቹ ተወልደዋል። አሰብን የሚል ትውልድ ተወልዷል። የአሰብ ጥያቄ የጠቅላይ ሚኒስትር ጥያቄ አይደለም። የዚህ ጠቅላይ ሚኒስትሩ መንግስት ካቢኔ ጥያቄ አይደለም። የብልጽግና ጥያቄ አይደለም። በነፃ ሀገር ውስጥ እንደ ነፃ አውጪ ይቋቋማል። ኢትዮጵያ በዚህ ዓለም ነፃ ሀገር ናት። ዓለም መስክሯል። ምንም ዳውት የለው። አሜሪካ ቅኝ ተገዝታለች። ለምንድን ነው እንግሊዝ ስንት ሺህ ኪሎ ሜትር ሄዳ አርጀንቲና ፎክ ደሴት ላይ ተዋገችው? ፎክላንድ ደሴትን ስንት ኪሎ ሜትር? 60 ኪሎ ሜትር ላይ እውነት ነው። ዲፕሎማቲክ ላንጉጁ በሰላም ነው። እምቢ ከተባለስ ኢትዮጵያ ይወና ይመጣል። እምቢ ከተባለ በቀኝ በግራ ቢታንስ ኮሬ ሚርጋንስ ኮሬ ወልጌቲን ኮራ ይላል ኦሮሞ። በቀኝ ሙጣ በግራ ሙጣ ተረስ ኮርቻ ላይ መቀመጥ አለበት። እዚህ ያሰማየል ላይ ወያኔ ብቻ አይደለም፣ ሻቢያ ብቻ አይደለም፣ ግብጽ ብቻ አይደለም፣ ኦነጎችም አሉበት ዘረኞች። አሁን በባለም ይሁን በቦሌ የባህር በርን እናመጣለን ስንል የኢትዮጵያን ጥቅም ከሚያስከብሩ ፓርቲዎች ጋር እንቆማለን እንደማለት ነውና የባህር በር ማጣታችን ኢትዮጵያ ምን እንድታጣ አድርጓታል? ከፖለቲካ፣ ከኢኮኖሚ፣ ከማህበራዊ ጥቅም አንፃር ኢትዮጵያ ያጣቻቸው ነገሮች ምንድነው? ትውልዱ ማወቅ ስላለበት ነው። ሜቢ ይሄ አዲስ ጥያቄ ላይሆን ይችላል፣ ግን አሁን ያለው ትውልድ ስለ ባህር በር ያለው ተያያዥነት ያለው ጥያቄ ነው የጠየቀው። በጣም እስቲ ትንሽ አብራሩ። የባህር በር በማጣታችን ኢኮኖሚያዊ እድገት አጣን፣ ፖለቲካዊ ተቀባይነት አጣን፣ ማህበራዊ ትስስር አጣን። ከማን? ከዓለም። ኢትዮጵያ የዓለም የስበት መሃል ናት። በአሰብ ምክንያት፣ በምጽዋ ምክንያት፣ በቀይ ባህር ምክንያት መካከለኛ አረብ ሀገሮችን በሙሉ የምትጠብቅ ኢትዮጵያ ናት። የህዝቧ ብዛት፣ የህዝቧ ቆራጥነት፣ ታሪኳ የመንን ጭምር፣ ሳውዲን ጭምር፣ ሌሎችንም ጭምር
አካባቢውን በሙሉ የምትጠብቅ አገር ናት። ይሄንን ሁሉ ነው ያጣነው። አሰብን ማጣት ማለት ቅድም እንዳልኩ እኮ ለኢትዮጵያ ምን ያላጣን ነገር አለ? ኦልሞስት ከቀይ ባህር እንድንወገር ተደርገናል። አሁን ላንድ ሎክድ ሆነናል። ሁሉም ነገር በሰው ሀገር ላይ ዲፔንድ እንድንሆን ሆነናል። ኢቭን ኢፍ ለጅቡቲ እስከ $2 ቢሊዮን በአመት እየከፈልን ነው የምንገኘው ለኪራይ ማለት ነው። ኢኮኖሚካሊ እንደዚህ አይነት ጥገኝነት እንድንገባ አድርጎናል። ከዚህ የዘለለ ደግሞ ፖለቲካሊ ደግሞ ያጣናቸው ብዙ ነገሮች አሉ። እሱን እስቲ የተሰነ ነገር አሰብን ማጣት ማለት ቅድም እንዳልኩት ሁሉን ነገር ነው ያሳጣን። መቅኔ አቅም አሰብን ብቻ አይደለም መከላከያን ያፈረሱብን እነዚህ ነፃ አውጪዎች ማህበረሰብ ሳይወክላቸው ሁለቱ ውሃዎች ለማሳጣት አሁን ለኢትዮጵያ ጸሮች ለባንዳዎችና ለባዕዳን አንድ የተሳካላቸው ነገር ባለፉት 30 አመታት ኢትዮጵያን ከቀይ ባህር ቆርጦናል። ምን ማለት ነው? የኢትዮጵያውያን የደም ስር ነው እኮ ቆረጡት። የኢትዮጵያን መተንፈሻ እኮ ነው ያሳጡን። ለዚህ ነው እኮ ጠቅላይ ሚኒስትሩ ጂኦግራፊካል እስረኛ ሆነን አንኖርም የሚባለው እኮ ከእስር ሰብረን እንውጣ ነው። ከእስር ሰብሬ ለመውጣት በህግ ትከራከራለህ፣ ትሟገታለህ፣ ቢፈረድብህ ደግሞ ምህረት ትጠይቃለህ። እምቢ ከተባለስ እስር ቤት ሰብሬ ትወጣለህ። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። እና አዲስ አበባ ሮም በአውሮፓ ሀገር አድርጓል፣ በየትም ሀገር ይደረጋል። ቀድሞ ግን ሰላማዊ ልመና ነው። ስለዚህ የአሰብ ወደብን ማጣት ኢትዮጵያ ሁለመናዋን ነው ያጣ ነው። መከላከያችን ነው የፈረሰው፣ ባህር ኃይላችን ነው የፈረሰው። ይሄ ሁሉ ለምንድን ነው? ወደብን ለማሳጣት። ባህር ኃይል የሌለው ሀገር፣ ባህር ኃይል የሌለው መንግስት፣ ባህር ኃይል የሌለው መከላከያ እንዴት አድርጎ ስለ ወደብ ይጠይቃል? እሺ እንደው ጠቅለል እያደረግን ውይይታችንን እንሂድና መከላከያ ለኢትዮጵያ ወሳኝ ነው። እያንዳንዱ መከላከያ ሌሊት ቀን ሳይል ኢትዮጵያውያኖችን እየጠበቀ ይገኛል። ባህር በር ማጣታችን በብዙ ጎርቶናል። የባህር ኃይል እንዳይኖረን የተደረገበት ፐርፐዝሊ እንደሆነ አንስተናል። አሁን እነዚህን ሁሉ ችግሮች የምንፈታበት ጫፍ ላይ እየደረስን እንገኛለን። ኢትዮጵያ በታሪኳ ለመጀመሪያ ጊዜ ሀገራዊ ምክክር እያደረገች ትገኛለች። ይህ ሀገራዊ ምክክር ለኢትዮጵያ ምን ይዞ ይመጣል ብለን እናስባለን? በጣም ጥሩ። ይሄ ባህር ኃይልን በመመለከት ባህር በር ያላቸው ሀገሮች እድገታቸው፣ ልማታቸው፣ ዘመናዊነታቸው 35 ከመቶ ሲፈጥር የባህር ኃይል የሌላቸው ሀገሮች 35% ወደ ኋላ ይቀራሉ። ይሄን ኢትዮጵያ ህዝብ መረዳትና ለአሰብና ለባህር በር መረባረብ እንዳለበት የዚህ ገዢ ፓርቲ የዚህ ብልጽግና የኢዜማ የአብን ሳይሆን 130 ሚሊዮን ኢትዮጵያኖች መሆኑን ተተን ለዚህ መረባረብ አለብን። አገራዊ ምክክር ማለት በኢትዮጵያ ታሪክ ለ150 አመታት በቀላሉ ተለምኖ ገዢዎች እምቢ ያሉን በደርግ ያደግ እኔ አክቲቭ ሆኜ በተሳተፍኩበት የኢትዮጵያ ህዝብ በሙሉ ይለምን ነበር። እንነጋገር፣ እንመካከር፣ እንዋይ፣ እንደራደር። ማን ተጣላ? ከናነጋገራቸው ኮሎኔል መንግስቱ የባልና ሚስት ጠብ አይደለም በጠመንጃ ብቻ። ይሄ ገራሙ መንግስት መጥቶ ቅድም እንዳልኩት መጋቢት የፈጠረችው እድል እንደ የካቲቱ እድል እንደ ግንቦቱ እድል እንዳይባክን ታስታውሳለህ። መጋቢት 4 ጠቅላይ ሚኒስትሩ ንግግር ሲያደርጉ በ35 ደቂቃ ንግግራቸው ከ35 በላይ የኢትዮጵያን ስም ጠርቶ ስሟን ማትጠራ ኢትዮጵያ ብርቅና ድንቅ ሆነ። እንደኔ አይነቱ ሰው ያለቅስ ነው። በዓለ ሲመቱ ላይ አገራዊ ምክክር እናረጋለን አሉ ከዛሬ 5 አመት በፊት። ይሄንን ተግባራዊ ያደረጉ መንግስት ተጣልተናል፣ ተጋይተናል። የተጣላነው የተጋጨነው ማህበረሰብ ለማህበረሰብ አይደለም፣ ብሔር ብሔረሰብ አይደለም። ጊዜ አልፎበታል። ጎባክ ወደ ኋላ እንሂድ። የኢትዮጵያ ኦሮሞ ማህበረሰብ፣ ትግሬ ማህበረሰብ አልተጣላንም። ያጣሉን ፖለቲከኞች ናቸው፣ ያጣሉን የስልጣን ሱሰኞች ናቸው። ስለዚህ እንነጋገር፣ እንመካከር፣ እንዋይ፣ እንደራደር። ፍቅር ይቅርታ ብሎ ጀምሮ በኢትዮጵያ ውስጥ ከጠጉር እስከ ጥፍር ወንጀል ውስጥ የተነከሩትን እንደ ኢሃፓ አይነቶቹን ኢሳፓን አስወግዶ በነገሩ ኢሃፓና ኢሳፓ አንድ ወንጀለኞች ናቸው። እንደም ቁጥር አንድ ወንጀለኛ ኢሃፓ ነው። ደርግ ጎበዝ በጨለማ ትገልና በጨለማ ትቀብርና እንዳታለቅስ ትገለግላለች።
ደብቆ መግደል ደብቆ መቅበር ራሱ አንድ ካልቸር ነው። ኢህአፓ የምትባል እኮ በጠራራ ፀሐይ እዚህ ሜክሲኮ ዋቤ ሸበሌ ፍለፊት የህግ ባለሙያውን መሪድ ፍቅሬን የአዲስ አበባ ዩኒቨርሲቲ ህግ አስተማሪ ከፈረንሳይ መጥቶ ለአብዮቱ ብሎ የመጣው ማይሶም በመሆኑ ብቻ ከኢህአፓ ጋር የከተማ ውስጥ ተኩስ አልጀምርም በማለቱ ብቻ ነው በጥይት ደብድቦ የገደሉት። በጠራራ ፀሐይ ይሄን ሁሉ ምረት አድርጎ ይሄ መንግስት ተቀበለ። ንግግር የት ይጀምራል? ከቤት ይጀምራል። ቢኒያም አባትና እናት ሲነጋገሩ አንተ ትሰማለህ፣ ሲዋዩ ትሰማለህ፣ ሲደራደሩ ትሰማለህ፣ ሲመካከሩ ትሰማለህ። ይሄ በኦሪንቴሽን ፋሚሊ ውስጥ ይሄ የአባት እናት ሁሉም ሰው አባት እናት ሲፈጠር ኦሪንቴሽን ፋሚሊ ይሉታል ፈረንጆች፣ ወይ ፈጣሪ ቤተሰብ፣ አስተማሪ ቤተሰብ፣ መሪ ቤተሰብ ይለናንተ ይሄንን እየተማረ የመጣ ሰው እድሜ 18 ሰዓት ሲሆን ፕሮግሬሽን ፋሚሊ መጀመር አለበት። ራሱ ምን መሆን አለበት? ሚስት አግብቶ ልጅ ወልዶ ጎጆ ቀይሶ ንግግር መጀመር አለበት። ከሚስት ንግግር መጀመር አለበት። ከልጅ ንግግር መጀመር አለባቸው ወንድማማቾቹ ቤት ውስጥ። ይሄ ንግግር ስትጀምር እድር ትገባለህ፣ እቁብ ትገባለህ፣ ማህበር ትገባለህ፣ እየለመድክ ትመጣለህ። ኢትዮጵያውያን 99% ምክክር ለኛ ባህል ነው፣ የኖርንበት ነው። ኢትዮጵያን ከዚህ በፊት እንላለን ስንጣላ ከግለሰብ እስከ ቡድን እስከ ማህበረሰብ እንፈሳፈሳለን፣ ስንታረቅ እንለቃቀሳለን፣ አማች እንሆናለን። ከዚህ ምክክር ምናገኘውን አጠር አድርገው እሷን ምክክሯን ይገርም ሁሉንም ነገር እናገኛለን። ይኸውልህ መነጋገር ማለት መመካከር ማለት መደራደር ማለት ሰጥቶ መቀበል ማለት ከአሁን በኋላ ኢትዮጵያ ችግሯን የምትፈታው በጠረጴዛ ዙሪያ በውይይት እንጂ በጦርነት አይደለም፣ በአመጽ አይደለም፣ በዘረኝነት አይደለም የሚል ጥቅም እናገኛለን። የተነጋገረ ይፋቀራል፣ ይግባባል። አሁን 4000 ኢትዮጵያውያን ከሁሉም ብሔረሰብ ከ1300 ወረዳዎች አጥቢያ ጣቢያዎች 42 ፓርቲዎች በላይ አሁን ወደ 60 ደርሰዋል። የአካል ጉዳተኞች፣ ሴቶች፣ ወጣቶች፣ አባገዳዎች፣ ቄሶች፣ ሼኮች ያልተወከለ የኢትዮጵያ ህብረተሰብ የለም። በምን በሰፈሩ ቤተሰቦች ደቡቤ፣ ሰሜን፣ ምስራቅ፣ ምዕራብ፣ መሃል ሁሉም ተወክሎ 4000 ሰው በዓለም ላይ የደቡብ አፍሪካንም የቱኒዚያንም የኮሎምቢያንም ቢታይ 4000 ህዝብ አይደለም ተሰብስቦ የመጣው። ይሄ 4000 በዓለምም ታሪክ ነው። ይሄ ሲደረግ ደግሞ ጠቅላይ ሚኒስትሩ እናንተ ተወያይታችሁ የተስማማችሁበትን እኔ እንደ መንግስት እቀበላለሁ፣ እንደ ገዢ ፓርቲ እቀበላለሁ፣ አላደናቀፋችሁ ፕሮግራም አውጥቶ ባጀት መድቦ ጥበቃ አድርጎ የኢትዮጵያ ችግር በኢትዮጵያውያን ከዚህ በፊት የኢትዮጵያ ችግር በፖለቲከኞች ይፈታል ተብሎ 50 ዓመት መጣል። አንድ ዶክተር ግርማ ዳይሞ የሚባል ሰው ህገ መንግስት ይላል። ህገ መንግስት በአፍሪካ ውስጥ 3 አገሮች ናቸው ያላቸው። ኬንያ ህገ መንግስት አላት፣ ደቡብ አፍሪካ ህገ መንግስት አላት፣ ዘጋና ኮንስቲቱሽን ዲ አሜሪካን ኮንስቲቱሽን የአገር ህግ ነው። ቀሪ የአፍሪካ አገሮች በሙሉ ኢትዮጵያን ጨምሮ እስከዛሬ ኢትዮጵያ 4 ህጎች አላት። 23 48 81 87 እነዚህ አራቱ የመንግስት ህጎች ናቸው፣ የህዝብ ህግ አይደለም። የመንግስት ህግ በመንግስት ባለሙያዎች በመንግስት በተመረጡ የህግ አዋቂዎች የሚያወጡት ህግ የመንግስት ህግ ነው፣ ለመንግስት ነው የሚያገለግለው። ኢትዮጵያ የአገር ህግ በቄሶች፣ በሼኮች፣ በሃይማኖት መሪዎች፣ በባህላዊ አባቶች፣ በአካል ጉዳተኞች፣ በወጣቶች፣ በግራስሩት ይሄ ተራ ዜጎች ናቸው ተሰብስቦ የአገር ህግ የሚያወጡት። ኢትዮጵያ ለመጀመሪያ ጊዜ በዚህ በአገራዊ ምክክር ተስፋ አደርጋለሁ፣ አምናለሁ የአገር ህግ እናወጣለን፣ ህገ መንግስት ይቀራል። ስለዚህ ይሄ አገራዊ ምክክር ሊሆንልን የሚችለው የትናንትና ችግሮቻችንን የምንሻገርበት ከትናንትና ጥሩ ነገሮቻችንን የምንወስድበት ይሆናል። ኢትዮጵያ ተስፋ ይኖራታል፣ የተሻለ ነገር ይኖረናል ብለን መደምደም እንችላለን ማለት ነው። ውድ አድማጭ ተመልካቾቻችን ይህ ኤንቢሲ ሀገር አቀፍ ፕሮግራማችን ነው። በሚቀጥለው ከሌላ እንግዳ ጋር እስከምንገናኝ የዛሬ ፕሮግራማችን ይሄንን ይመስላል። ጠበቃ ወንድሙ ኢብሳ ስቱዲዮ ድረስ ስለመጡ ከልብ አመሰግናለሁ። በሚቀጥለው በሌላ ፕሮግራም እንደ አዲስ የምንገናኝ ይሆናል ተስፋ አድርጋለሁ። በጣም አመሰግናለሁ።